ሰላም 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 ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ቦሌ መድኃኔዓለም ወደ ሞኢንኮ የሚወስደውን ኮሪደር የምንመለከት ይሆናል። እንግዲህ ከዚህ በፊት ተመልክተነው ነበረ። ዛሬም ድጋሚ በዚህ መስመር መጥተናል። እንግዲህ ቢዝነሶች ሙሉ ለሙሉ አሁን ወደ ስራ ተመልሰዋል። ካፍቴሪያዎች፣ በርካታ ያሉ እንደዚህ መስመር ላይ የነበሩ ሱቆች በሙሉ ከኮሪደሩ መጠናቀቅ በኋላ ዳግም ወደ ስራ ስለተመለሱ ዛሬ በዚህ መስመር ይህንን ኮሪደር እንመለከታለን ማለት ነው። እንግዲህ ቅድም የተመለከትነው በብዙዎቻችሁ ጥያቄ መሰረት የአያት ሪል ስቴትን ፕሮግረስ አሳየን፣ ሲኤምሲ ያለው ትልቁ የመኖሪያና የንግድ መንደሩን ማለት ነው። እሱን አሳየን ስትሉኝ ነበረ። ያላያችሁት ካላችሁ ከዚህ ቀደም ብሎ የሚገኘው ቪዲዮ ላይ እሱን ነው የምታገኙት፣ የአያት ሪል ስቴትን ማለት ነው። ስለዚህ የዛሬ ቪዲዮችን እዚሁ ትምህርት ቤቱ ወይ ደግሞ ቦሌ መድኃኔዓለም ፊት ለፊት በመጀመሪያው የምትመለከቷቸው ኤድና ሞል ነው። እንግዲህ ኤድና ሞል ፊት ለፊት ጋር ነው ያለ ነው። ከዚህ በመነሳት በቀጥታ ፊታችንን ወደ ግራ በማዞር በትምህርት ቤቱ በቦሌ መሰናዶ ትምህርት ቤት እንዲሁም ደግሞ በቦሌ መድኃኔዓለም ቤተክርስቲያን መሀል ለመሀል አድርገን እስከ ሞኢንኮ ድረስ አብረን የምንጓዝ ነው የሚሆነው። እንግዲህ ትንሽ የተወሰነ ጨር ብሏል። እሁድ ነው የተቀረጸው ይህ ቪዲዮ ማለት ነው። ለዛም የተወሰነ ሰዎች እንቅስቃሴ መቀነስ አይነት ባህር ያለው ነገር ግን ያው ጥሩ ሰዓት ወይ ደግሞ ቀን ላይ ስለሆነ ብዙ ጊዜ እንደምሰራቸው አይነት ቪዲዮዎች ወደ ምሽት አይደለምና እስኪ የቀኑን ቫይብ የተወሰነ ለመመልከት ይረዳናል። እንግዲህ ግሪን ኤሪያውን እያየን ነው፣ የቦሌ መሰናዶ ትምህርት ቤት ማለት ነው። እዚህ ፊት ለፊት እንደሚታወቀው ዋናው አስፓልት ዳር ላይ በጣም ሰፊ የሆነ ግሪን ኤሪያ አለ። ከዚህ ከአላምነሽ ፕላዛ ፊት ለፊት ማለት ነው። ከዚህ ቀደም ያው አጥር ምናምን የነበረበት የሁለት ኮሪደር ከመሰራቱ በፊት ብዙዎቻችሁ የምታውቁት ይመስለኛል። በጣም ጠበብ ያለ እንደዚሁም ደግሞ የእግረኛ መንገዱም ትንሽ መንገድ ነው የነበረው። አሁን ላይ በጣም ሰፊ የሆነ የአረንጓዴ ስፍራ በኮንክሪት የተሰራ የእግረኛ መንገድ እና እንዲሁም ደግሞ የሳይክል መንገድ ገና አልተቀባም እንጂ ኦልሬዲ የሳይክል መንገድ ይኖረዋል። ይሄ ደግሞ እንደምትመለከቱት ይሄ ቦታ ማለት ከዚህ በፊት እዚህ የቤተ ክርስቲያኑ ጋር ተያይዞ በርካታ እቃዎች ሲሸጡ የነበሩ ለአብነት እንደ መጽሐፍ ቅዱስ፣ ጧፍ እንዲሁም ደግሞ በርካታ ደግሞ የህንፃ መሳሪያዎች የነበሩበት መስመር ነው። እንግዲህ ቦሌ መሰናዶ ትምህርት ቤት ያው እንደ አዲስ እድሳትም ይገኛል። ነጩ ከዚህ ቀጥሎ ያለው ህንፃ ኦልሬዲ አልቋል። ከላይ በኩል በዚህ በዳራኛው በኩል ያለው ግን ገና ነው፣ ምናልባት ያው አላለቀም። በነገራችን ላይ ያው የ12ኛ ክፍል ፈተና ውጤት ዛሬና ኦር ነገ ነው የሚለቀቀው ተብሏል። ዛሬ ይሄን ቪዲዮ እያየን ያለ ነው ሰኞ ነው። እንግዲህ ምናልባት መልካም እድል 12 ለተፈተናችሁ የቻናላችን ቤተሰቦች ካላችሁ ማለት ነው። እንግዲህ መልካም እድል እንዲገጥማችሁ። በዚህ መስመር መደዳውኑ አርከበ ሱቆች የነበሩበት ነው። አርከበ ሱቆቹ መሀል እነዚህ የትምህርት ቤቶችን ተማሪዎችን ታርጌት አድርገው ምግብ የሚያቀርቡ እናቶች እንዲሁም ደግሞ አብዛኞቹ ደግሞ የህንፃ መሳሪያ ነበሩ። እዚህም እዛም በርካታ ሱቆች በህንፃ መሳሪያ ይሰሩ የነበሩ ቤቶች ነበሩ። እንግዲህ ቦሌ መድኃኔዓለም በዛኛው ሳይድ አለ። ቀጥሎ እዛው ግቢ ውስጥ ኤሌመንተሪ ትምህርት ቤት እንዳለ ይታወቃል። ባለፈውም እንደነገርኳችሁ ማለት ነው። እዚህ ወረድ እንዳልን አስቴር ማሩ መታሰቢያ የሚባል ትምህርት ቤት አለ እዛው ግቢ ውስጥ ማለት ነው፣ ከቦሌ መድኃኔዓለም ግቢ ውስጥ። በዚህኛው በኩል ደግሞ ያው ትልቁ ምናልባት ቦሌ አካባቢ በደንብ የሚታወቀው የመንግስት ትምህርት ቤት ሰፊ ቦታ ላይ ያረፈ ነው። በነገራችን ላይ ይህ ትምህርት ቤትም ከታች ስፖርት ሜዳው እንደ አዲስ እየተሰራ ነው የሚገኘው። ገና ቁፋሮ ላይ ነው የሚገኘው። ምናልባት ጥሩ አይነት የሚባል አይነት የኳስ ሜዳ ሊሰራለት ይችላል። ሰፊ የሆነ የኳስ ሜዳ እንደነበረው ይታወቃል። እኔ ማውቀዋለሁኝ። በዚሁ መስመር ሆኖ ወደታች መጨረሻው ከዋናው መንገድ በተቃራኒው ማለት ነው። ከሱ ደግሞ ቀጥሎ ያለው ያው እንደሚታወቀው ጊብሰን ትምህርት ቤት ነው። ጊብሰን የግል ትምህርት ቤት ማለት ነው። አሁን ላይ ግን ያው አገልግሎት እየሰጠ ይሁን አላውቅም። ግን ምናልባት ጭር ስላለ ወይ ደግሞ አሁን ላይ ትምህርት ላይ ስላልሆኑ ተማሪዎች ስላላየን ሊሆን ይችላል እንጂ አገልግሎት እየሰጠ ሊሆን ይችላል። ለማንኛውም በዚሁ መስመር አድርገን እስከ ሞኢንኮ ድረስ እንሄዳለን። ሀያት ሌላው እዚሁ አካባቢ ሀያት ሜዲካል ኮሌጅ አለ። እዛ እስክንደርስ እንግዲህ በርከት ያሉ በተለይ ደግሞ በቀኝ በኩል የአፓርትመንት ቤቶች ግንባታ አለ። በግራ መስመር እንኳን እንደምታውቁት መደዳውኑ የቢዝነስ ብቻ ናቸው። ከትምህርት ቤቱ አለፍ ብለን እስከ ሞኢንኮ እስክንደርስ ድረስ ሌላ ነገር አንመለከትም። ተመሳሳይ አይነት የማህበር ቤት አይነት ቤቶች ናቸው ያሉት። እነሱም ወደ ቢዝነስ የተቀየሩ ማለት ነው። እነሱንም እንመለከታለን። እንግዲህ አሁን እነሱ ስጋ ቤት፣ ካፌዎች፣ ሬስቶራንቶች የመሳሰሉ እንትኖች ቢዝነሶች ተከፍተዋል። ወደ ስራ ትምህርት ቤቱ በነገራችን ላይ ይሄ ነው የምታዩት ነው ኤሌመንተሪ ትምህርት ቤት ነው ያልኳችሁ ማለት ነው። እዛው ግቢ ውስጥ ነው ያለው ያልኳችሁ ይሄኛው ነው። እንግዲህ ዞረን የመጣንበትን ሳይድ እየተመለከትን ያለ ነው። ጭሬ ማለት ባህር ያለ እንደምትመለከቱት እንግዲህ የትምህርት ቤት እስከ 8ኛ ክፍል ድረስ ብቻ እዛው ግቢ ውስጥ ሆኖ
ለብቻ ግን መግቢያ ያለው በዚህ በኩል ማለት ነው። እንግዲህ የሰንዴ ማርኬትም እያየን ያለ ነው። ያው ትምህርት ቤቱ እድሳት ላይ እንደሆነ ይታወቃል። በዚህ ነው እንግዲህ ከዚህ ጀምሮ እነዚህ ሸራዎች ወይ ደግሞ ይሄ ድንኳኖቹ ያሉበት መስመር ይዛችሁ እስከታች ድረስ የኳስ ሜዳው እየተሰራ ይገኛል። ምናልባት የምንገባበት የሆነ ነገር የሚታይ ነገር ሲኖረው ደግሞ ሌላ ጊዜ መጥተን ፕሮግረሱን ወይ ደግሞ ግቢውን እንመለከታለን። ለዛሬ ግን በዚሁ መደዳ ነው የዛሬ ቪዲዮችን ወይ ደግሞ ጉብኝታችን የምናጠናቅቀው። ያው ሌላ ልላችሁ የምችለው ስለ ሞኢንኮ ከዚህ በፊትም እንዳልኳችሁ ከ1959 በፈረንጆች አቆጣጠር ማለት ነው ከዛ ዘመን ጀምሮ ኢትዮጵያ ውስጥ አገልግሎት እየሰጠ የሚገኝ በጣም ብዙ ዓመታት ያስቆጠረ ትልቅ ተቋም ነው። እንግዲህ ከ200 ሺህ ብር ካፒታል ተነስቶ ነው እዚህ የደረሰው። በ200 ሺህ ብር ካፒታል ሜክሲኮ አካባቢ እንደተመሰረተ ነው ያየሁት መረጃ። በ1968 ደግሞ ከቶዮታ ጋር ብቸኛ በኢትዮጵያ መኪኖችን አቅራቢ ድርጅት ሆኖ ውል ተፈራርሞ ከዛ ጊዜ ጀምሮ የቶዮታ መኪኖችን እስካሁን ድረስ እያስመጣ ይገኛል። እንግዲህ በ2024 ደግሞ ኢትዮጵያ ወደ ይሄ ግሪን ሌጋሲ የሚለው ወይ ደግሞ ይሄ ወደ አረንጓዴ እና እንደዚሁም ደግሞ ኤሌክትሪክ መኪኖች መሸጋገሯን ተከትሎ ደግሞ ቢዋይዲ መኪኖችን ያው ቢዋይዲ የዓለማችን ትልቁ የኤሌክትሪክ መኪና አቅራቢ እንደሆነ ይታወቃል። እነሱ ጋር ደግሞ ውል በመግባት ኢትዮጵያ ውስጥ እነዚህ ቢዋይዲ መኪኖችን የሚያሰራጨው ወይም ደግሞ በመሸጥ ላይ የሚገኘው እሱ እንደሆነ ይታወቃል። መንገዱ እንደምታዩት ትንሽ ጭር የማረት ባህሪ ያለ ግን አሪፍ እንትን ያለው የሚደብር አይነት ወይም ደግሞ ፀሐይም አይደለም፣ አየሩ ደስ ይላል። ምናልባት ቪዲዮ ላይ አይታችሁ ፊል ካረጋችሁት እንጃ። እንግዲህ ያው ሞኢንኮ በመሸጥ በጥገናና በመለዋወጫ ነው እንደምታውቁት የሚታወቀው። እንግዲህ ከቶዮታ ባሻገር እና ኒሳን መኪኖችም ትልልቅ ማሽነሪዎችም ጭምር በማስመጣት እዚሁ ኢትዮጵያ ውስጥ እንደሚያከፋፍል እና ጥገናዎች እንዳሉት ይታወቃል። የዛሬ ቪዲዮአችንን ማጠናቀቂያ የሚሆነው ሾሩሙን ካየን በኋላ ይሄ ከመገናኛ ወደ ቃሊቲ የሚወስደው መስመር ላይ በዛኛው በኩል የመስታወት ምናልባት ቅድም ሃይላይት ስትመለከት የነበረው ማለት ነው። በዛ በኩል ያው የሾሩሙን ሃይላይት ላይ አምጪ እንትን እያልኳችሁ ነበረ። በዛኛው ሳይድ ሾሩሞች አሉት መኪኖች ምናልባት ለሽያጭ የሚያሳይበት ማለት ነው። እንግዲህ ከዛ ባሻገር ያው ደረጃቸው የጠበቁ ወይ ደግሞ ኳሊቲ ያላቸው መለዋወጫዎችም እና ጥገናው እንዳለው ነው የሚታወቀው። እንግዲህ ቤተክርስቲያኑ ግሪን ኤሪያው እንደምትመለከቱት ነው። የሰው እንቅስቃሴ ባይኖርም የሆነ ደስ የሚል ባህር ያለው አስፋልቱ ሙሉ ለሙሉ ተጠናቋል። ቅድም ታክሲዎችም ስናልፍ ተመልክታችሁ ሊሆን ይችላል። ወደ ተለያዩ ቦታዎች ወደ ሜክሲኮ የሚሆን ወደ ኢቭን ወደ አያት ጭምር የሚጭኑ መኪኖችን ስንመለከት ነበረ የተነሳንበት አካባቢ። እንግዲህ እዚህ ጋር ወደ ቀኛው የቸርቹ ወይ ደግሞ የቦሌ መድኃኔዓለም ታችኛው በር አካባቢ ሌላ መስቀለኛው መንገድ እንዳለ ይታወቃል። ወደ ሚሊኒየም አዳራሽ ወደ ቀኝ ወደ ግራችን ደግሞ ወደ ስቴዲየም አቅጣጫ የሚወስድ አዳይ ተሻግረን ደግሞ በግራም በቀኝም ቢዝነሶች ፓርኪንግ ስፍራ ያለበት አለ። በቀኝ በኩል መጨረሻው ያው የሀያት ሜዲካል ኮሌጅ አለ። እሱን ዞራችሁ ወደ ኤርፖርት ውስጥ ሄዱ ደግሞ እነ ብሪቲሽ ስኩል እና ትልልቅ ሆቴሎች እነ ዩዳቢ ሲኒማ የመሳሰሉ የባህላዊ ምግብ ቤቶች ምናምን አሉ በዚሁ መስመር ላይ። በግራ በኩል ደግሞ የምንመለከተው ሙሉ ለሙሉ እነዚህ እዚሁ መስመር ላይ ያሉ ቢዝነሶችን እና ከዛ ባሻገር ሞኢንኮን አይተን ወደ መገናኛ አቅጣጫው ስቴዲየሙን ነው ቀጥሎ የምናገኘው። በታችኛው በዚህ በኢምፔሪያል በኩል ባለው ማለት ነው ስቴዲየሙን እና የኢትዮጵያ ስፖርት አካዳሚ ሁለቱ ናቸው እንግዲህ ያሉት እንደሚታወቀው። የኛ ግን ዛሬ እዚሁ መስመር ላይ ሞኢንኮ አካባቢ ነው የምናጠናቅቀው። እንግዲህ እስከቻላችሁ ድረስ እንድታዩት ጋብዛለሁኝ። መስመሩን የደረሰበትን በተለይ ታችኛው አካባቢ በርካታ ቤቶች፣ መዝናኛ ተቋማቶች ያሉበት ሆቴሎችም ጭምር ማለት ነው። ድልድዩን ምንድነው መስቀለኛውን ሻገር እንዳለን ማለት ነው። እነሱን ተመልክተን አያት ጋር የዛሬ ጉብኝትን እናጠናቅቅ ይሆናል። ሰብስክራይብ ያላደረጋችሁ ያው ሰብስክራይብ እንድታደርጉ፣ ከዛ ባሻገር ሀሳብ አስተያየት ላይክ ማድረጋችሁን ማትርሱ። ስጠይቁኝ ለነበራችሁ ደግሞ በርካታ ድጋሚ እንዳትጠይቁኝ ማለት ነው። ወይ ደግሞ ሪፈርን ለማድረግ ያክል ምናልባት ፕሮግረሶችን ማየት ከፈለጋችሁ የአያት ከዚህ ቀደም ብሎ ያለው የአያት ሪል ስቴትን እሱን ቪዲዮ እንድታዩ ተጋብዛለሁ። ከዛ ባሻገር በቅርቡ ስጠይቁኝ ከነበራችሁት የቅጠል ተራ፣ አትክልት ተራ ምናምን ማለት ነው። እንዲሁም ደግሞ አቡነ ጴጥሮስ አካባቢ ወይ ደግሞ ይሄ ፒያሳ ወደ አውሊያ መሄጃ ማለት ነው። እንግዲህ አውሊያ ኢስላሚክ ስኩል እንደሆነ ይታወቃል። ወደዛ አካባቢ ከተማ መስተዳደሩ ጀርባ አካባቢ ደግሞ አጠገብ የሚገኘው አደባባይ ማለት ነው። ከአቡነ ጴጥሮስ አደባባይ ተነስተን በአትክልት ተራ፣ ቅጠል ተራ ፕሮጀክት እነዚህ ሶስቱም
የተለያዩ ቪዲዮዎች ላይ ኮመንት ላይ ስላየዋቸው ማለት ነው። ከዛ ተነስተን እስከ አንዋር መስጊድ ወይ ደግሞ ጎጃም በረንዳ ነበር ያመራ ነው። ያንን አካባቢ ማየት የምትፈልጉ የቅጠል ተራውን ፕሮጀክት ይሁን እዛ መስመሩን ማየት የምትፈልጉ ከዚህ በፊት ከሁለት ቀን ወይ 3 ቀን በፊት ሰርቼዋለሁ። እነሱ እንድታዩ ጋብዛለሁ። ከዛ ማሻገር ደግሞ የአያትን ሪል ስቴት ፕሮግረስ ደግሞ አሳየን ያላችሁኝ እሱኛውን ከዚህ ቪዲዮ ቀደም ብሎ ያለው ወይ ደግሞ መጨረሻ ላይ ጫንኩት ቪዲዮ እሱ ነው፣ ከዚህ ቀድሞ ማለት ነው። ስለዚህ እሱንም እንድታዩ ተጋብዛለሁ። እንግዲህ በቀኝ በኩል ያለው ይሄ የጊብሰን ትምህርት ቤት ያልኳችሁ ነው። አሁን እሱ በራፍ ላይ እየደረስን ነው የምንገኘው። ግራው እዚህ መታጠፊያው ወደ ስቴዲየሙ የሚወስደው መንገድ ነው ይሄ ማለት ነው። ስለዚህ ማጠናቀቂያችን መጨረሻችን ሞኢንኮ ነው የሚሆነው። መልካም ቆይታ።